ነብሩ አንድ እንደሆነ ኢትዮጵያኖችም እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ናቸው። ይሄን እግዚአብሔር መርቆ ከመጀመሪያም ሰጥቶናል። ስለዚህ ከቁርአን አጠር አድርጌ የምነግራችሁ አባታችን ፕሮፌሰር እኔ መሃል አሉ ይደንቀኛል። ይሄንን አያት እኔ አሁን የምነግራችሁ የሙስሊም አሊሞች ለኛ ለኦርቶዶክሳውያን ለክርስቲያኖች እንደተሰጠ ይታመናል። ቅድም እሳቸው የነጃሺን ታሪክ ሲያነሱ ነጃሺ በክርስትናው ዓለም ንጉሥ አርማ ነው የሚባለው፣ በአረቡ ዓለም ነጃሺ ይባላል፣ እንዲሁም ደግሞ አህመድ ነጋሽ ይባላል። እኛ ኢትዮጵያውያን የምንፈልገው አይምሮውን ነው፣ ብስለቱን ነው፣ አመለካከቱን ነው። ስለዚህ በዛን ወቅት የተሰጠነው ለኢትዮጵያውያን ተብሎ በሙስሊሙ ዓለም ይታመናል። ሱረቱል ማይዳ ምዕራፍ 5 ቁጥር 82 ላይ ነው። አጠር አድርጌ ነው፣ ከላይ ብዙ አለ፣ ሰዓታችንም ስለሄደ ወለተጅደና አቅረበሁም መወደተን። ፕሮፌሰር በጣም አዝናለሁ። ዛሬ ሙስሊምና ክርስቲያን ይቀራረባል? አይቀራረብ። ቁርአኑ ግን የሚለው ይቀራረባሉ። አቅረበሁም አቀራረባቸው ራሱ እንዴት ነው? ግፊት ያለው አይደለም፣ ክፍት ነው። መወደተን ወደው ፈቅደው። ለምን? ሙስሊም የአዳም ልጅ ነው፣ ደሙ የአዳም ነው፣ ስጋው የአዳም ነው፣ አጥንቱ የአዳም ነው፣ ከሌላ የመጣ አይደለም፣ አካሌ ነው። ይሄ ፍቅር ነው። መወደተን ለለዚነ አመኑ በእስልምናው ሃይማኖት ለሚያምኑት አለዚነ ቃሉ ኢና ነሳራ። አሁን እኔ መስጊድ የምሰራው ወገኖቼ አባቶቼ የሰሩትን ነው። እስልምናንና ክርስትናን ማንም ሊለያየው አይችልም። ይሄ ታሪክ እስካሁን አለ። ስለዚህ አሁን ዛሬ እዚህ የመጣ ነው ኦርቶዶክሳውያን ይህንን ተረዱት። ምክንያቱም ክርስቶስ ይህንን ያዛል፣ ክርስቶስ ይህን ይፈቅዳል። አሁን ለምን መሰላችሁ? አላደግንም። አሁን በአሁን ዘመን ያለው ችግር ልንገራችሁ። በሌላው እምነት አልገባም፣ በእኛ እምነት አላደግንም። የአምልኮት መልክ ብቻ ነው የያዝነው። ስላላደግን የእግዚአብሔር ፈቃድ ምን እንደሆነ አናውቅም። ስለዚህ እኛ አባቶቻችሁ ደግሞ እንዲሁ እንደ ወፍ ዘራሽ እንደ ውሃ ፈሳሽ እንደ ወፍ ዘራሽ ስላልሆነ ምንሰራው። ስለዚህ እባካችሁ ዛሬ የመጣችሁ እንዳው ይሄ አሁን በሀገራችን ያለው ችግር የሚያሳስባችሁ ከሆነ እኛ ሰው እንሁን። ሰው የመሆኑ ሚስጥር አምልኮት ነው። አደራ፣ ያለ አምልኮት ሰው መሆን አንችልም። ሰይጣን ስላለ እዚህ ምድር ላይ ሰው ከሆንም በኋላስ አሁን እንደነገርኳችሁ ከአባቶቻችን እንደተላለፈው ከሙስሊምም ጋር ከፕሮቴስታንትም ጋር ከካቶሊክም ጋር ከዋቀይ ፈታም ጋር ሰው በመሆናችን መዋደድ ግዴታችን ነው። የፈጣሪ ሕግ ነው። እንደገና እኛ ኢትዮጵያውያን በመሆናችን መዋደድ ግዴታችን ነው። ኢትዮጵያ የምትባለው አገር የኦርቶዶክስ ተዋሕዶ ቤተክርስቲያኑ ብቻ አይደለም፣ መስጊዱም፣ የፕሮቴስታንት ቸርቹም፣ የካቶሊክ ቸርቹም፣ የዋቄ ፈታውም፣ ኢሬቻውም። በቃ እኮ አሁን እኔ ከሙስሊም ውጭ ኑር ብትሉኝ መኖር አልችልም። ኢትዮጵያዊነት ማለት ይሄ ነው። ከሌላ እምነት ተከታዮች ውጭ ኑር ብትሉኝ አልችልም። ለምን? ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለቃል አይለቅም። ኢትዮጵያውያን ማለት ለዓለም ምሳሌ የምንሆነን። ስለዚህ ፍቅር እግዚአብሔር አሁን ማድረግ ያለብን ሰው እንሁን አደራ። ከዛ ለሰው ክብር እንስጥ። እንደገና በእምነታችን ጉዳይ እምነታችን የግል ነው፣ ግን እኛ ሰው በመሆናችን በፍቅር እንሳተፍ። እግዚአብሔር ይርዳን።